በተለያየ ምክንያት ብዙ ቅርሶች ከሀገር መውጣታቸው ይታወቃል። ከዛ በብዛት ትኩረት ሰጠን የምንከታተለው አንደኛው ጣሊያን ያሉት በወረራው ዘመን የተወሰዱ አሉ። እነሱን አንደኛው ነው። ሁለተኛው ደግሞ ዛሬ እንግዲህ ወደ ሀገራችን የገባው ከመቅደላ የተዘረፉ ቅርሶች ናቸው። ስለዚህ ከመቅደላ የተወሰዱትን ቅርሶች በየቦታ ያሉበትን ሙዚየም እየፈለግን፣ ሁለተኛ ደግሞ በግለሰብ እጅ ያሉትንም እነሱንም እየፈለግን ብዙ ጥረት ስናደርግ ነበር። አጋጣሚ ሆኖ በዶክተር አሉላ ፓንክረስት እንደገና ደግሞ በዚህ በላንካስተር በሚገኘው የኪንግስኦን ሚውዚየም ሊቀመንበር ዶክተር ሮቢን ጃክሰን እንደገና ደግሞ እዛ አንድ ኢትዮጵያዊ ነበረ። በእነሱ አማካይነት ረጅም ኔጎሽዬሽን ተደርጎ ነው እዚህ የተደረሰው። ለዲፕሎማሲውም ለሁለቱ ሀገር በጣም ጥሩ ነገር ነው። ምክንያቱም ዘንድሮ በተለይ አሁን የሚቀጥለው ሰኞ ጀምሮ የሚከበር የሙዚየሞች ቀን አለ። ሙዚየሞች ሕዝብን ለማገናኘት የሚጫወቱት ሚና ምንድነው? እንደገና ደግሞ ሙዚየም ስንል አንድን ቅርስ በጥሩ ኮንቴክስት በሚገባው ሀገር ላይ የማስቀመጥ መርህም የያዘ ነውና በተለይ በእንግሊዝ ተቋማትና በኢትዮጵያ እንደገና ደግሞ እንግሊዝ የሚገኘው የኢትዮጵያ ቆንስላ ማነው ኤምባሲ ይሄን ትልቅ ሚና ተጫውቷል። የዲፕሎማሲም ስኬት ነው። ቅርስ በማስመለስ መንገድ የምናደርገውን ጥረትም ደግሞ ፍሬ የሚያሳይ ነው። አሁን የመጡ 3 ቅርሶች ናቸው። አንደኛው የዳግማዊ አጼ ቴዎድሮስ የእጃቸው የወርቅ አምባር የነበረ በስጦታ ይሁን በምን ባናቅም ያኔ የእንግሊዝን ጦር አዝምቶ የመጣው የሎርድ ናፒየር ጀነራል ናፒየር የሚሏቸው በሳቸው እጅ የነበረ በኋላ ከልጅ ልጃቸው ከቤተሰቦቻቸው በፍላጎት የተሰጠ ነው። ይሄኛውን ስንጀምር ስለሰሙ እኔም ይሄ እንዲመለስ ፈልጋለሁ ብለው የሰጡት ነው። ሁለተኛው የአጼ ቴዎድሮስ የጸጉራቸው ቆንዳላ ትንሽ ዘለላ ነች። እሷ እንግዲህ አንድ ለረጅም ጊዜ እዛው በአንድ ወታደር ተወስዶ የተቀመጠ ነው። ሶስተኛው መቅደላ ሕይወታቸው ባለፈበት ጊዜ ለብሰውት የነበረ የሸማ ሸሚዝ ልብስ የዛ ቁራጭ ነው እና ጸጉራቸውና ሸሚዛቸውን ምንድነው ያደረጉት? ያኔ ጸጉራቸውን ከላጯቸው በኋላ እየቆራረጡ ነው የወሰዱት። አብዛኛውን እንደ ጀብድም ተቆጥሮ ይሄ ያለ ለማለት ልብሳቸውንም እንደዛ ነው ያደረጉትና እነዛ የትም ቦታ እናገኛቸውም። አሁን እንግዲህ ይሄ እንደው ያ ሙዚየም መኖሩና መቀመጡ የወሰዱትም ሰዎች ያኔ ሙዚየም ይቀመጡ ብለው ማስቀመጣቸው ነው እና ኢዮብ የሚባል በተለይ በላንካስተር ኪንግስኦን ሚውዚየም የሚሰራ ላመሰግነው ወዳለሁ። ምክንያቱም ከመጀመሪያው ከጥቆማው አንስቶ በኋላ ደግሞ ክትትሉ ላይ ምን እናድርግ የሚለው ላይ ብዙ አግዞን ስለነበር አሁን እንግዲህ ብዙ ሀገር ላይ ሙከራ እያደረግን ነው። በተለይ እንግሊዝ ላይ አሁንም የአልበርትና ቪክቶሪያ ሙዚየም የተቀመጡ ወደ 26 የሚሆኑ ከመቅደላ የተወሰዱ አሉ። እነሱን ለማስመለስ ከውጭ ጉዳይ ጋር እየተነጋገርን ነው። አይ ቲንክ እሱ ፈር ሲይዝ በቅርብ ጊዜ የምናመጣቸው ይመስለኛል። ሁለተኛ ጣሊያን ጋር እንግዲህ እሱንም ከውጭ ጉዳይ ሚኒስቴር ጋር እንትን ብለን የተወሰኑ በዘረፋ የተወሰኑና የግድ መመለስ ያለባቸውና ጣሊያንም በሕግ ተስማምታ የፈረመችዋል በ1947 የፓሪስ ውል መሰረት ማለት ነው። እነሱም በሕግ አግባብ የምትሄድባቸው ናቸው። ሌሎች ግን ጣሊያን ሙዚየሞች ያሉ እንደዚህው ጊዜው ሲደርስ የምናሳውቃቸው ዙፋኖች፣ ስዕሎች አሉ። ያው ውጤት ላይ ስንደርስ ማሳወቁ ይሻላል እንጂ ይሄ ነው ልንል አንችልም። አንዳንድ ጊዜ ጥሩ ይሄድና ተመልሶ ቀኝ ኋላ ዙር አይነት ነገሮች ይመጣሉ። በግለሰቦች ተጽዕኖ ሊሆን ይችላል ወይ ተቋሙን በሚመራው ግለሰብ ሊሆን ይችላል እና እጅ ላይ የሌለ ነገር ስለሆነ እጅ ሲገባ መናገሩ ይሻላል። የዛሬው ቀን ታሪካዊ ነው። ምክንያቱም
ከ158 ዓመት በኋላ ከአጼ ቴዎድሮስ ሰውነት ቁርኝት ያላቸው ቅርሶች ወደ ኢትዮጵያ መመለሳቸው ነው እና እሳቸው ይዘውት የመጡት የአጼ ቴዎድሮስ ከጸጉራቸውና ከደም የተነከረ ሸሚዛቸው ጭምር ከእንግሊዝ ሀገር ከላንካስተር ከሚባለው የኪንግስ ኦውን ሬጂመንት ሚውዚየም በስጦታ የተበረከተ ነው። በተጨማሪ ደግሞ ሎርድ ሮበርት ኔፒየር የእንግሊዝ ጦር አዛዡ የሮበርት ኔፒየር የልጅ ልጅ ነው። ይሄንን በጣም ግሩም የሆነ የወርቅ አምባር በስጦታ መልክ ይሄ እንግዲህ የተዘረፈ ቅርስ ሳይሆን በዛን ጊዜ ሎርድ ኔፒየር ከአንደኞቹ እስረኞች ባለቤት አጼ ቴዎድሮስ ይህንን የወርቅ አምባር ሰጥተዋቸው ከእሳቸው አግኝተውት ለኢትዮጵያ ሕዝብ እንዲመለስ ያደረጉት ያበረከቱት ነው። ይሄም በነገው ስነ ስርዓት ለሕዝብ ይፋ ይደረጋል። ይህን ነው። አመሰግናለሁ። በእኔ በኩል ያለው